ያልተቀበልናቸው ከረሜላዎች ልጆቼ በቅጡ ማሸለብ የማይሆንለትን የልጅነቴን ትዝታ መቀስቀስ ከጀመሩ ከራርመዋል። ትዝታዬ አንዳንዴ ከፊታቸው እየቀደመ አንዳንዴም እየተከተለ አንዳንዴም ከጎናቸው እየተራመደ በአማንዳና በአቢካብ እንዳለጌታ ድርጊትና ንግግር ውስጥ ተሸሽጎ ትናንትናዬን ያስታውሰኛል። ትንሹ አቢካብ እንደ አብዛኞቹ ሕፃናት በ3 ዓመቱ የራሱን ቃላት መፍጠርና መመስረት ጀምሯል። ባለፈው ወደ አንድ ቦታ ልንወስደው እየተዘገጃጀን ሳለ ሊለብሰው እናት የመረጠችለትን ልብስ አልፈልገውም፣ ሌላም አልለበስም፣ የለበስኩትን ቢጃማም አልቀይርም አለ። አመጸብን። ምክንያቱን አናውቅ፣ ማብራራትም አይችልም። እናም ለባብለው አልኩና አቢ የማያዘጋጀችልህ ልብስ እኮ በጣም ነው ደስ የሚለው አልኩት። እሱም ምርጫዋን እንዳልተቀበለው ለመግለጽ ደስ ይላል ያልኩትንም ለመቃረን የተጠቀመበት ቃል አይደስልም የሚል ነበረ። አይደስልም። አንዴ ከየማ ጋር 4 ዓመቷ ነበረ። ስንጫወት በማደርገውና በምለው እጅጉን ተደስታ ተንተክትካ እየሳቀች አያባ አሳቂተው እኮ ነህ አለችኝ። ያኔ ወዲያው ስፈልገው የነበረውን የኮሜዲያን ፍቺን ያገኘሁት አሳቂያን እና እዚያ አዲስ አበባ ቁጭ ብዬ ልጆቼን እያሰብኩ እያየኋቸው የልጅነቴ ማተብ ያረፈባቸው ጥቂት መንደሮችና አንዳንድ ሰው መርጬ በመንፈስ እነዚያን መንደሮችና ሰዎች ጎብኝቼ የማስጎብኘት ፍላጎት አደረብኝ። ወልቂጤ ከሰፈሬ ስወጣ አንድ ማቀው ድምፅ እርምጃዬን እንድገታው አደረገኝ። አባሃና ናቸው። አባሃና አሁን የኛ ሰፈር ሰው ሆኗል። የኛ ሰፈር አለ የእሳቸው ሰፈር ሰው ሆነናል ማለት ነው ያለብኝ። እኛንን መሬት ገዝተን እነሱ ሰፈር ቤት ሰርተን የገባ ነው። አባሃናን ድሮንም ማቃቸው የታወቁ ጭቃ አብኪ ናቸው። ፊታቸው ራሱ በቅጡ ያልተነሰነ የጭቃ ቤት ይመስላል። ረዥምና ጎስቋላ ብጤ ናቸው። ጥቂት የማይባሉ የወልቂጤ ቤቶች በእሳቸው አጋፋሪነት የተለሰኑ ናቸው። ልጆች ሳለን ለአባሃና የተለየ ፍቅር ነበረን። ልጅ ሳለው በእያንዳንዱ አመሻሽ አባሃና ዋናውን አስፋልት ይዘው ከታች ከማርያም ሰፈር በዝግታ ሲመጡ እናያቸው ነበረ። መጥተው አጠገባችን እስኪደርሱ ድረስ እንጠብቃቸውም ነበር። ሲመጡ ተጠራርተን ቀደም ሲል ተከትሏቸው ከመጡ እኩዮቻችን ጋር ተደባልቀን እንከተላቸዋለን። ጠንብዝ ብለው ሰክረው የነተበ ካፖርታቸውን አንሻፈው ለብሰው የሰሌን ባርኔጣቸውን ደፍተው እየተንገዳገዱ ቀስ ብለው ሲሄዱ ከኋላ እንከተላቸዋለን። ለምን እንደምንከተላቸው ያውቃሉ። አጀባችንንም ይወዱታል። የተለመደ ነገር አለ በእኛ በልጆቹና በእሳቸው መካከል የሚተገበር። ደግሞም እንወዳቸዋለን። ካፖርት ኪሳቸው ውስጥ ምን እንዳለ እናውቃለን። አባሃና ፊት ለፊት እየተንገዳገዱ በኮልታፋ አንደበት አባሃና ሞተ ይሉናል። ጮክ ብለው በዜማ ጮክ ብለን አልሞተም እንላለን። በዜማ ሞተ ይሉናል በድጋሚ። እኛም ልክ እንደሳቸው የመፈክር በመሰለ ድምፅ አልሞተም እንላለን። አባሃና ሞተ ይሉናል ለሶስተኛ ጊዜ። አልሞተም እንላለን በጩኸት። በዚህ ጊዜ ደስታም ሐዘንም ሳይታይባቸው ቀጥ ብለው ለመቆም እየታገሉ ወደ ኋላ የተኮለኮልነውን ውጫጮች እያዩ ከካፖርት ኪሳቸው በርካታ ደስታ ከረሜላ አውጥተው ሻሞ ብለው ወደየ አቅጣጫችን ይበትኑልናል። እንደገና ጨዋታው ይቀጥላል። ሞተ አልሞተም እየተባባልን ላይ ኬላ ከተማው ጫፍ እንደርሳለን። ይመሻል፣ እንመለሳለን። በሳቸው እጅ ከረሜላ ደርሶኝ ላደረሳቸው እኩዮቼ አካፍያለሁኝ። አቤት የደስታ ከረሜላ ጠፍጥን ነው። አባሃና የሽማግሌው ስም ይመስለኝ ነበረ። አባሃና ሞተ ሲሉን እኛ አልሞተም ብለን አለመሞታቸውን እንድናወጅም በፍቅር ያስገድዱን፣ በከረሜላ ያባብሉን ነበር። እንዲያ የምንባባለው መሞት ካለመፈለግ ዘላለማዊ ሆኖ ለመኖር ከመጎምጀት ብዛት ይመስለኝ ነበር። በዚህም እገረም ነበር። ቆይቶ እሳቸው ሰፈር መኖር ስንጀምር አባሃና ቅጥያ ስማቸው እንጂ የመዝገብ መጠሪያቸው እንዳልሆነ ገባኝ። ሌላ የገባኝ የመሰለኝም ነገር አለ። እሳቸውን ጠያቂ እውነተኛ ምላሻቸውን እንዳገኝ የአባሃና መንፈስ ሙሉ ለሙሉ ተለውጦ ነበረ። ሞተ አልሞተም ከሚለው ጨዋታ ወጥተን ነበር። ባለቤታቸውም ሞታ ከሷ ውጪ ልጅም ዘመድም አልነበራቸውም። እጅጉን ተጎዱ። ስራ ውለው ሲገቡ ልክ እንዳሁኑ መርዶ እንደሰማ ሰው ወይኔ ቦጌ የኔም መቤት እያሉ ያለቅሳሉ ዘወትር። አባሃና ሚስታቸው ከሞተችባቸው በኋላ የታወቁ ቀባሪ
የታወቁ ለቅሶ ደራሽ ወጥቷቸዋል። በሌላ ሰው ቀብርና ለቅሶ የራሳቸውን ያልተጠናቀቀ የለቅሶና የሐዘን ስሜታቸውን ያወራርዳሉ። ሐዘንተኞችንም ሲያጽናኑ ሞቅ ባለ ስካርና ሳግ ባኮላተፈው ድምፅ አይዟችሁ ትለምዱታላችሁ፣ የኔቱስ ቦጋለች ሞተ የለ ይላሉ። ለሳቸው ቁጥር አንድ ፍጡርም የሰውም የቤት ምሳሌ ቦጌ ነበረች። ትታቸው ሄደች። ንፋስ ቆርቆሮውን እየገነጠለ ካልወሰድኩት ብሎ የሚታገለው ቤት ውስጥ የሚኖሩትን ጭቃውኪ ባለቤቷን ትታ ተሰናበተች። ባልተመረገ ቤት ውስጥ የሚኖሩትን አባሃናን ትታ የከረሜላችንን ጌታ የልጅነታችንን አንድ ዜማ ትታ ነጎደች። አባሃና ጎደሉብን። ይኸው ነው ቦጌ ብለው ይጣራሉ። አሳዘነኝ። የሆነ የሚያም ስሜት ተሰማኝ። ወደ እሳቸው ቀርቤ እጄን ወደ ኪሴ ሰድጄ የሆነ ነገር አስጨበጥኳቸው። ድንግዝግዝ ብሏል ሕይወታቸውም ምሽቱን። አባሃና ቦጌ እያሉ ሲያለቅሱ ስሰማ የመጀመሪያ አይደለም። ዛሬ ለምን እንደ አዲስ አንጀቴን በሉት? ለምን አሸነፉት? ለምን የልጅነቴን አንድ ሰበዝ ትዝታ አንድ የዜማ ቅኝት እንደሆኑ ትዝ አለኝ። ድሮ እኛ አባሃና ሞተ ሲሉን አልሞተም ብለን 3 ጊዜ አለመሞታቸውን ስንመሰክር ሽልማት ነበረን ደስታ ከረሜላ። አሁን ሞተ አልሞተም አይደለም ከሰፈሩ ልጆች ከአዲሱ ትውልድ ጋር የሚያደርጉት ጨዋታ አሁን ተቀይሯል። ስራ ውለው ምሽቱን ጠላ ቤት አሳልፈው እየተንገዳገዱ በሩ በሽቦ የተያዘ ሰው አልባና ቀዝቃዛ ጎጆአቸውን ገፍተው ሊገቡ ሲሉ ከሞቶች ወራት ያስቆጠረችውን ባለቤታቸውን ሲጣሩ ከየት እንደመጡ ያልታወቁ የሰፈሩ ልጆች በራሳቸው ባባሃና ዜማ ኦኬ እያሉ እየተጣሩ ይቀልዱባቸዋል። በዚህ ጊዜ ይናደዱና ድንጋይ አንስተው ልጆቹ ላይ ይወረውራሉ። ትላንት ከረሜላ ያውም ደስታ፣ ዛሬ ድንጋይ። አባሃና ለምን ዛሬ በተለየ ሁኔታ አሳዘኑ? ካለኝ ቀንሼ እንድሰጣቸው የገፋፋኝ ሰበብ ምንድን ነው? መልሱን አውቄዋለሁኝ። መንገዴን ቀጠልኩ። በአባሃና የለቅሶ ዜማ ታጅቤ ዋናውን አስፋልት ከመያዜ በፊት ያለውን ኮረኮንች መንገድ ተያዝኩት። ጥቂት እንደተራመድኩ ቆም አልኩ። በዚህ ሰፈርም አንድ የልጅነት ትዝታ አለኝ። እዚህ ፋሽስት ጣሊያን ሰርቶበታል በተባለ በጭቃ የተለሰነ ድንጋያ ቤት ነው የቄስ ትምህርቴን ያጠናቀቅኩት። ቤቱ ትምህርት ቤትም መኖሪያ ቤትም ነው። በልጅነት ዘመኔ እኔ ከማውቃቸው ሰዎች የኔታ ብቻ ነበሩ ቁምጣ የሚታጠቁት። ሌላውማ ቦላሌ ነው። እዚህ የጆካ ሆቴል አካባቢ የኢትዮጵያ ንግድ ባንክ ቅርንጫፍ አካባቢ እማር ነበረ። የኔታ አንሶላ ወጥረው በግምት 4 በ5 የሚሆነውን ክፍል ባለ 3 አድርገውታል። ሰፋ ያለው ክፍል የኛ መማሪያ ነበረ። ሃ ሁ ሂ ሃ ሄ ህ ሆ የምንቆጥረውም ወደ አቡጊዳ ሄውዘው የዘለቁትም ወደ መልእክተ ዮሐንስ የተሸጋገሩትም ወደ ወንጌል የዘለቁትም ሁላችንም እዚሁ ነበር የምንማረው። የምንጫጫው ፊታችንን ወደ ተለያየ ወደ ተቃራኒ አቅጣጫ ዞረን ወደ ቤት የምመለሰው በርጩሜ ይዤ ከቤቴ ወጥቼ ከተቀመጥኩበት በኋላ ይዤ ነበር። እኔም ሆንኩ ሌሎች ፊደል ቆጣሪዎች የየራሳችን መቀመጫዎች ይዘን ነበር የምንመላለሰው። የሸክሙ ክብደት አይጣሉ፣ በተለይ ከርቀት ለሚመጣ። አንዳንዶች ግን እዛው አካባቢ የስዩም እናት የሚባሉ አሮጊት አሉ። እሳቸው ቤት ሄደው ነበር መቀመጫቸውን የሚያስቀምጡት። የስዩም እናት ትልቅ በርሜል አላቸው። በርሜል ውስጥ መቀመጫዎቹ ይቀመጡባቸዋል። ከሸክሙ ይልቅ የሚያሳስበን ሆዳችንን የሚያስጨው ሌላኛው ክፍል ለኔታ የሚሰራው የትኩስ ሽሮ ሽታ ነበረ። ሽሮ ሲተከተክ በሽታው የተለየነት የተነሳ ይርበኛል። ጠግቤ እንኳን ቢሆን ይርበኛል። አንዱ በመጋረጃ የተከፈለው ክፍል የኔታ መኝታ ቤታቸው ነው። እዚህ አራስ ሚስታቸው አለች። የወለደችው በቅርብ ነው። የሰፈሩ ሴቶች ይሁኑ ከሁለት ያንዳቸው ዘመዶች አራስ ሊጠይቁ በመጡ ቀን እግሮቻችንን እየረጋገጡ የልጅነት ጉልበታችንን እየገፈፉ እንኳን ማርያም ማረችሽ ብለው ወደ ውስጥ ሲገቡ አስታውሳለሁ። በሕፃኑ ለቅሶ ታግዘን ፊደል መቁጠራችንን እንቀጥላለን። አንድ ቀን ደግሞ ነገ እንዳትመጡ የልጄ የክርስትና ቀን ነው አሉ። እኛም አልሄድንም። በነገራችን ላይ የኔታ ኖሩም አልኖሩም ትምህርታችን ላይ ምንም ተጽዕኖ አልነበረውም።
እርስ በርስ ነበር የምንማማረው። ቄስ ትምህርት ቤት አሁን በሕይወት የለም። ትምህርት ቤቱ ያለው የልጅነት ትዝታችን ውስጥ ብቻ ነው። ዛሬ የመማሪያ ክፍላችን ሙሉ በሙሉ የኔታ መኖሪያ ሆኗል። ዛሬ ቄስ ትምህርት ቤት ሄዶ የኛን አይነት ተማሪዎች ማግኘት አስቸጋሪ ሆኗል። እኔ ቄስ ትምህርት ቤት ስማር በወር 1 ብር ከ50 ሳንቲም ነበር ወርሃዊ ክፍያ። ዛሬ ለአጸደ ሕፃናት ተማሪዋ ኤማ በወር ለትምህርት ቤቷ የምንከፍልላት ክፍያና 12ኛ ክፍል እስክንደርስ ድረስ በጠቅላላ የተከፈለልኝን ስደምረው ልጅነቴ ይገርመኛል። ራስ ዘስላሴ ትምህርት ቤት እስከ 6ኛ ክፍል በነጻ ስማር ቆይቼ 7ኛ ክፍል ስገባ በአመት 3 ብር ለስምንተኞች ደግሞ በአመት 8 ብር ክፈሉ የሚል አዲስ ሕግ ወጣ። ጉድ ተባለ። ጆሮ አይሰማው የለ ተባለ። ያሁኑና ከኛ ቀደም ብሎ የነበረው ትውልድ የላመ የጣፈጠ ምግብ ተቋጥሮላቸው ነው ትምህርት ቤት የሚሄዱት። በፊት በእኛ ጊዜ በሽቶ ብልቃጥ ውሃ ይዘን ውሃ ውስጥ ቆሎ ጨምረን ነበረ ግማሽ ቀን ውለን የምንመለሰው። እስካሁን ድረስ የማይገባኝን ነገር በዜማ እየገለጽን ወደ ቤት አንድ እንጀራ ለጎረቤት እያለን ሊሳለን ከምንሰራቸው ጨዋታዎች አንዱ የጣሳ ቆርቆሮ ፈልገን ፍየል ጭራ ላይ በገመድ አያይዘን እናስረዋለን። በዚህም ፍየሉን ስናባረረው ፍየሉ ለመሮጥ ሲሞክር ከኋላው ድምፅ ይሰማል። ከሚሰማው ድምፅ ሲሸሽ ጣሳው የፍጥነቱን ልክ እየጠበቀ እየጮኸ ይከተሏል። ፍየል አባራሪው የደረሰበት እየመሰለው ከመክነፍ ባልተናነሰ መልኩ ቢሮጥም ጭራው ላይ ከታሰረው ቆርቆሮ ማምለጥ አይችልም። ሲደክመው ቆም ብሎ ለአንድ አፍታ ተንፋሽ ይወስድና በበረገገ አይን ግራ ቀኙን ይገላምጥና ተረጋግቶ መንገዱን ሲቀጥል ያ ቆርቆሮ ጣሳ መንኳኳት ይጀምራል። እንደገና ሩጫ፣ እንደገና ፍርሃት። ይሄን እያየን ፍየሉን እየተከተልን እንሳሳቃለን። ደስታችንም የሚመነጨው ፍየሉ ሲሳቀቅ በማየት ነው። አዋቂዎች ናቸው ፍየሉ ከገመዱ ጋር ያለውን ቁርኝት የሚለያዩት።